አብርሽና ሄርሜላ እንደዚህ ደምቀው እንደዚህ አምረው እንደዚህ ውብ ሆነው እንደዚህ ተቀነባብረው መጥተዋል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ለምትሰጡኝ ፍቅር አስተያየት በጣም ነው የማመሰግነው። ጀዛኩሙላሁ ኸይር። ፈጣሪ ባላችሁበት ይጠብቃችሁ። ዛሬ ይዤላችሁ የመጣሁት ሄርሜላና አብርሃም በአዲስ ነገር ብቅ ብለዋል። እንግዲህ እንደዚህ አምሮባቸው እንደዚህ ደምቀው በአዲስ ዩቲዩብ አብርሃም ለሄርሜላ ከፍቶላታል። እንደዚህ ብቅ ብለዋል። አብርሃም ሄርሜላ ከዚህም በላይ ይገባታል። ጀግና ናት፣ ትስታህል። ሀቂቃ ይቅርታን ብቻ ሳይሆን ሄርሜላ ፍቅር፣ ደስታ ይገባታል ማለት ነው። ይገባታል ለምትሉ ሀሳብ አስተያየታችሁ ኮሜንት ስር ጠብቃለኝ። ሌላው ትልቁ ነገር ውዶችዬ፣ ሌላው ትልቅ ነገር ውፍረት ካስቸገራችሁ፣ ቦርጭ ካስቸገራችሁ፣ ጎን ቦርጭ ካስቸገራችሁ፣ ጡታችሁ ከወደቀባችሁ፣ ጡታችሁ ማሳደግ ለምትፈልጉ፣ ጡታችሁ መቀነስ ለምትፈልጉ፣ ከወገብ በታች መወፈር ለምትፈልጉ፣ ሰውነታችሁ መቀነስ ለምትፈልጉ፣ በተለይ ውፍረት ላስቸገራችሁ፣ መዳን ቤት ሆናችሁ ውፍረት ያልቀንስም ላላችሁላችሁ ከታች በማስቀምጥላችሁ ሊንክ እሙአይመን ጋ ግቡና የፈለጋችሁ ነገር ጠይቋት። የፈለጋችሁ ነገር ትመልስላችኋለች። መልካም እድል። ከታች ሊንኩ ተጭናችሁ ግቡ ወደሷ ማለት ነው። ውዶችዬ፣ ፍቅሮችዬ፣ አብርሽና ሄርሜላ እንደዚህ አምረው እንደዚህ ደምቀው እንደዚህ ውብ ሆነው መጥተዋል ማለት ነው። ሀቂቃ በአዲስ ቻናል በመምጣታቸው በጣም ደስ ብሎናል። ሄርሜላ ቻናልን ብቻ ሳይሆን ፍቅር፣ ደስታ ይገባታል። ሀቂቃ በአብርሃም ምክንያት ብዙ ተጎታለች፣ ብዙ ታማለች፣ ብዙ ተሰምተዋታል፣ ብዙ ሆናለች፣ ብዙ ታማለች፣ ብዙ ነገር ተፈጥሮባታል። ስለዛ ሄርሜላ ይሄን ብቻ ሳይሆን የሚገባት የአብርሃም ፍቅር፣ የአብርሃም ይቅርታ ይገባታል። አብርሃም እንግዲህ አስቀይሟታል፣ አናደዋታል፣ ብዙ ነገር አድርጓታል። ነገር ግን ፍቅር የማያደርገው ነገር የለም። ፍቅር ያሸንፋል፣ ፍቅር ያሸንፋል፣ ወላሂ ፍቅር ያሸንፋል። የስደት እህቶቼ ፍቅራችሁ፣ ትዳራችሁ የለመለመ ይሁን። ሀቂቃ ነው ምላችሁ። ለጊዜው ልትከፋ ልትደሰት ትችላለች ሄርሜላ፣ ነገር ግን ደስታ፣ ፍቅር ይገባታል። እጅግ በጣም ነው የምናመሰግነው አብርሃም። ሀቂቃ ተንበርክከህ ራሱ እግሯ ስር ወድቅ ራሱ ይቅርታ መጠየቅህ ይሄ ላንተ ክብር ነው። ምክንያቱም አብርሃም በአብርሽ ምክንያት ሩታ ስድብም ታግላለች፣ እህቶችህን፣ ወንድሞችህን፣ ሩታን፣ ፍቅርን ብዙ ሰው ታግላለች። ፍቅርም ብላ በቃ ከአብርሃም በላይ ምንም ነገር አደርጋለሁ ብላ እንደዚህ ሆና ብዙ ነገር አሳልፋለች። በሰው ህይወት ላይ ገብተው የምትበጠብጡ አንዳንድ እህቶች አላችሁ። የሰው ህይወት ላይ ከምትበጠብጡ የራሳችሁ ህይወት ብትመሩ ይሻላቸዋል። አብርሃምና ሄርሜላ መቼም ተለያይተው የማይለያዩ ሰዎች ናቸው። ተስፋችሁ ቆርጣችሁ ብትቀመጡ ይሻላል። ምክንያቱም አብርሃም ለሄርሜላ ነው የተፈጠረው ማለት ነው። እኔ ልዑል አላባት እደግ ወይም አሳድግ አላልኩኝም፣ አልወጣኝም። አንዳንድ እህቶች አንቺ እባብ፣ አንቺ ሸረኛ፣ አንቺ ምቀኛ፣ እኔ በተፈጥሮዬ እንኳን እኔ በቤተሰቦቼ ዙሪያ የማውቃቸው ጠማመነትና ምቀኝነት፣ እባብነት የለብኝም። አልሐምዱሊላ። ለምን እኔ ሀቁን ስለተናገርኩኝ ብቻ ከሄርሜላ ጎን ስለቆንኩኝ አይደለም። እኔ ማንም ይሁን ምንም ይሁን ማለት ነው ውዶችዬ፣ መጥፎም ይሁን ሸርም ይሁን ክፉም ይሁን እኔ ከሀቀኛ ጎን ነው። ያ ሰው ሸረኛ ራሱ ከሆነም ወይም ደግሞ ውሸታም ከሆነ ራሱ በእርግጠኝነት ሀቅ ከተናገረ ከሀቀኛ ጎን ነው እንጂ የምቆመው። አሽቃባጭ እንደ ማንኛውም ሰው ማሽቃባጭ አልወድም። ሀቅ በተናገርኩት ሀቅ ይወጣል ማለት ነው። ምክንያቱም የፈለገው ያክል ሰው ቢበድለኝ፣ የፈለገው ያክል ሰው ቢያስከፋኝ፣ ቢያስለቅሰኝ፣ የፈለገው ነገር ቢወስድብኝ ተመልሼ ያን ሰው አልበቀልም። በቃ ለፈጣሪ ትቼዋለሁ ብዬ ነው ምተወው ማለት ነው። ሩታ ያደረገችው ነገር ሄርሜላ አምናት ነበረ። ሄርሜላ ወዳት ነበረ። ከሄርሜላ ጋር ብዙ ነገር አሳልፈው ነበረ። ግን ያን ትታ ሄርሜላ ምንድን ያደረገችው? ሩታ ምንድን ያደረገችው? ሄርሜላን ከዳቻት። ለምን? የመጀመሪያው ክደቷ ወይም ደግሞ የሄርሜላ የመጀመሪያዋ ፍቅራዋ ወይም ደግሞ የልጇ አባት ስለወሰደችበት አይደለም። ሲጀመር መጀመሪያም አብርሃም ወደ ሄርሜላ አይደለም የሄደው፣ ከህይወቷ ወጥቶ ነበረ አብርሃም፣ ሄርሜላ ሳትመጣ በፊት ማለት ነው። አብርሃም ደግሞ ያደረገው ነገር ትክክል ነው። ምክንያቱም የሚፈልገው ሰውና የማይፈልገው ሰው ጠንቅቆ ካላወቀ ህይወቱ በስተመጨረሻ መበላሸቱ አይቀርም ማለት ነው። ስለዛ ማድረግ ያለበት ነገር አድርጓል። ብዙ ነገር ጥፋት ሊያጠፋም ይችላል፣ ብዙ ነገር ሊደረግም ይችላል። ነገር ግን ከይቅርታ በላይ ምንም ነገር የለም ባይነኝ እኔ ማለት ነው። ስለዛ ሩታዬ አንቺ ያደረግሽው ነገር ሄርሜላ ላይ ትልቅ ክህደት ነው። ምክንያቱም ክህደት ማለት ተበቅላሽ ነበረ። አንቺ ደግሞ መልሰሽ በቀል በበቀል ነው
የመለሽለት። ይቅርታ በይቅርታ አይደለም የመለሽለት። ስለዛ ሰውን የሚያስተምረው ፍቅር ነው እንጂ በቀልን አይደለም ነው። እና አንዳንድ አሽቃባጮች፣ አንዳንድ ምቀኞች እኔን ዝቅ ለማድረግ እኔን መሬት ለመጣል የማታደርጉት ጥረት የለም። ምን ነው ተከታተላችሁ ይሳ እኔ ሀቅ ነው የተናገርኩት። እያንዳንድሽ ማለት ነው እያንዳንድሽ ስንቶቻችሁ አላችሁ በባሎቻችሁ ምክንያት የምታለቅሱ? ስንቶቻችሁ አላችሁ በባሎቻችሁ ክህደት የምታለቅሱ? እኔ የተናገርኩት ሀቅ ነው። ወይም ደግሞ ልዑሌ ወይም ደግሞ የአብርሃም ልጅ እኔ አለአባት ደግ ብዬ አልፈረድኩበትም። የፈረደበት አባቱ ነው፣ እናቱ ናት። መጀመሪያ እውነት ለልዑሌ የሚታስብለት ከሆነ ለልዑሌ እንደዚህ የምትሳሳለት ከሆነ ለምን ከአብርሃም ጋር ፍች ፈጸመች? ይሄን ራሳችሁን ጠይቁ መጀመሪያ ላይ ማለት ነው። እኔን ከመጠየቃችሁ እኔን ከማንቆሻሻችሁ በፊት ማለት ነው። ስለዛ ሁሉም ሰው እንደናንተ እንዳይመስላችሁ። እኔ እበብ አይደለሁም፣ እኔ መቀኛም አይደለሁም፣ እኔ ሸረኝም አይደለሁም። እሺ እኔ ሰው በሀቅ ከተጓዘ ከሀቅ የምደግፍ ሰው ነኝ። አለቀ። የፈለገው ሰው ይምጣ፣ የፈለገው ሰው ይሄድ፣ የፈለገው ሰው ይጣለኝ፣ አይመለከተኝም። እኔ የፈለግኩ ሰው ለመጣል የፈለግኩ ሰው ለማንሳት መብት ያለኝ እና ደግሞ ከሀቀኛ ጎን ቁሙ እንጂ ከመጥፎ ጎን ቆማችሁ ነገ እራሳችሁ ላይ ምን እንደሚደርስ አታውቁም ማለት ነው። ዝም ብላችሁ አፋችሁ አትክፈቱብኝ እኔ ላይ ውዶችዬ። ክበሩልኝ። ጀዛኩሙላሁ ሄር። ሀሳብ አስተያየት ካላችሁ ኮሜንት ስር ጠብቃለሁ። ይወዳችኋለሁኝ። መልካም ቆይታ